ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ አዲስ ነገር አለ። ሩታና አብርሽ የዛሬው ቪዲዮ የከበደ ቪዲዮ ነው የሚለቀቀው። ማታ ጠብቁ ማለት ነው። አዳሜ እዛ ጋር ተደባደቡ ምናሉ እያላችሁ ድራማው መጠናቀቂያ ሲደርስ ማለት ነው ደስታና ሄርሜላን እንደማይተዋወቁ ሆነው መደባደብ ጀመሩ ማለት ነው። ትናንትና ቪዲዮን አይታችኋል። አብርሽና ሩታ በዛ ጋር አለማቸውን እየቀጭ ነው። ከዛ ጋር አንድ ጥያቄ አይመጣባቸውም? ድራማ የሆነ እንትን ባይሰሩ ኑሮ ማለት ነው። እዛ ጋር እንዴት አብርሽ ሊገኝ ቻለ? የተቀጠለችው እሷ እንዴት ነው አብርሽ እዛ አካባቢ ሊገኝ የተቻለው? እና አብርሽና ሩታ በምንም በጭራሽ አይለያዩም። ለምን መሰላችሁ? እሷና እሱ በጭራሽ አይለያዩም። እኛ እናሽቃብጣለን። እንግዲህ ትናንትና ልደቷ እንዴት እንደተከበረ ሁላችንም አይተናል። እኔ በጣም ነው ደስ ያለኝ። እና በዛሬው ዕለት ጠብቆ አብርሽና ሩታ አዲስ ነገር እንዳለ ማለት ነው፣ አዲስ ነገር እንደሚለቀቅ በዛሬው ዕለት ታያላችሁ ማለት ነው። ሄርሜላ ጊዜሽን አታቃጥል ማለት ጊዜዋን እያቃጠለች አይደለም፣ እየሰራች ነው ያለችው። እሷም ቻናሏን እያሳደገች ወይም ይሄ ነገር ለደስታ የሚከፍቱለትና ቻናል ከዛ ይወጣል ማለት ነው። በፊት ያሉትን እንግዲህ አይታችኋል። ብዙ ልጆች ቻናል እየተከፈተላቸው ነው የወጡት ማለት ነው። ከሩታ ሕይወት የገቡ ልጆች በሙሉ ለምሳሌ ይሳቅ እነማን ነበሩ? እነዛ ሁሉ ተከፍቶላቸው ነው የወጡት። አሁንም ቻናል ይከፈትለታል፣ ይወጣል ከህይወታቸው ማለት ነው። እና አብርሽና ሩታ ስራቸውን እየሰሩ ነው። እኛ ግን አጨብጫቢዎች ሆነን ቁጫን ማለት ነው። ሄርሜላም ቢኮን ስራዋን እየሰራች ነው፣ ቻናሏን እያሳደገች ነው። እንዴት የሀብታም ልጅ ተሆነ ዩቲዩብ መንደር ምን ይሰራላታል? ምን ይሰራላታል? መታየት ምን ይሰራላታል? ይሄ ሁሉ እና እኔ አንዳንዴ የሀብታም ልጅ ተሆነች እንዴት ነው ዩቲዩብ መንደር መታ እንደዚህ ራሷን እያዋለደች ራሷን እየተዋለደች እንትን የምትኖረው ማለት ነው። እኔ እውነቴን ነው የምላቸው። አንዳንዴ እኔ ሀብት ቢኖረኝ የሀብታም ልጅ የሀብታም ዘር ቢሆን ምን አጨቃጨቀኝ ዩቲዩብ መንደር ገብቼ ለማየት እንኳን መገብ አይመስለኝም። ጊዜ ሲኖር አይደል እንዴ? ስለዚህ እኔ ሁሉ ነገር ግራ የገባኝ ነገር አንዴ ሀብታም ሌለች፣ አንዴ ራሷን በጣም ቁልል ስታረግ ማለት ነው። የሀብታም ልጅ ተሆነች ለምንድን ነው ስንት የሀብታም ልጆች ለምን ሚዲያ ላይ አይቀርቡም? እዛዳ እሷ ማነች? እሷ የሀብታም ልጅ ለምን ዩቲዩብ መንደር ቀረበች? ሁሉም ሀብታም የሆነ ዩቲዩብ መንደር እየገቡ ነው ሀብታም የሆኑትና ለማንኛውም እኔ ስለሷ አያገባኝም። ግን ያው እናንተ አንዳንዶቹ የሀብታም ልጅ ነች እኮ ራሷ እንደዚህ ራሷን አዋርዳ ምናምን ስትሉ እየሰማችሁ የእሷ አድናቂ ሆናችሁ ማለት ነው። የሀብታም ልጅ ተሆነች ለምንድን ነው እዚህ ሚዲያ ላይ ወጥታ የምትሰጠው? የታዋቂ ሰው ልጅ ተሆነች ለምንድን ነው? ቤተሰብ ታላት ለምንድን ነው ይሄ ሁሉ ስራ ስትሰራ ይሄ ሁሉ ውልጅቢ ሲወርድባት ዝም ብለው የሚያዋት ቤተሰቦቿ? ትቀለዳላችሁ እንዲ እንኳን የሀብታም ልጅ ሆነ ማለት ነው እንደው የኑሮ ደረጃ ትንሽ ዝቅ ያለ ሰው እንኳን እንደዚህ ልጁ ስትዋለድ ቤተሰብ ሲዋለድ ማንም የሚወድ የለምና ለማንኛውም ስለ ሀብታምነትሽ እኛ የምናውቀው ነገር የለም። የሀብታም ልጅም ሁኚ። ስለዚህ መወለድ የለብሽም ነበር የሀብታም ልጅ ሆንሽ ማለት ነው። ሩታዬና አብርሽ እንደሆነ አይለያዩም። በዚህ እናንተን ያስጨፍራሉ፣ በዚህ ጋር ራሳቸው ይደሰታሉ ማለት ነው። ዛሬ ደግሞ ቆይታ ያላቸው አዲስ ነገር መጠበቅ ትችላላችሁ። ሩታና አብርሽ በምንም ታምር ተለያይተው አይለያዩም። ለምን? ፍቅርም አላቸው፣ ልጅም አላቸው። ሁለቱ ስራቸውን እየሰሩ ነው። እኛ ጨብጫቢዎቹ ግን እያጨበጨብን ነው እንዴ? ስራቸውን እየሰሩ ነው። እንደው ለመታዘብ ያህል ማለት ነው። እንግዲህ ውብዬና ማን ነበረ የሄሉ ወንድም እነሱ ሲሰሩት የነበረውን አይታችኋል። ሲሰሩት አሁን እየሰሩ ነው፣ ግን ታመመ ብለው ጠበል ይዘው ሄደዋል ማለት ነው። ለምን? ቻናላቸውን ለማሳደግ፣ ለምን? ገንዘብ ለማግኘት። የሀብታም ሊተሆኑ ደግሞ ለምን? እዚህ ጋር ምን አታገራቸው? ገንዘብ ለማግኘት ነው ሁሉም የሚሰራው። ግን ይህ በ20-30 ደቂቃ ሰርተው ብዙ ብር የሚያገኙበት ነው። ስለዚህ
ጥሩ ነገር የሚሰሩትን እኮ እያበረታታን ወይ እያየን አይደለም። ስለዚህ ጥሩ ነገር ቢሰሩ ላናያቸው እንችላለን። እውነቴን ነው፣ ከኔ ጀምሮ ማለት ነው። ጥሩ ነገር ቢሰሩ ኑሮ ላናያቸው እንችላለን። እንደዚህ አይነት ስራ ስለሚሰሩ ነው በቃ ሁላችንም ማሰፍስፈን የምናያቸውና ለዚህ ነው በቃ እነሱ ለማደግ ፍላጎት ስላላቸው ነፍሳቸውንም ሽጡ ቢባሉ የሚሸጡ ይመስለኛል ማለት ነው። ማለት ከነፍስ አይተናነስም። ይሄ ራሳቸውን ማዋረድ የራስ ማዋረድ ነገር ነው። እና ለማንኛውም አብርሽና ሩታ ይለያያሉ የምትሉ ልጆች ተሳስታችኋል፣ ተሳስታችኋል። ይሄ አብርሽን የምሰድቡ ሩታን የምሰድቡ ሄርሜላንም ያው የምሰድቡ ያው ስራዋ ስለሆነ ነው። የእኔ እናት የሀብታም ሊትሆኒ ደግሞ እንደዚህ ተቀጥላ አትሰራማ። ለምን እንዴ እናንተ ተቀልዳላችሁ? ይኸው ሰሞኑን በሷ ቻናል እየተለቀቀ ነው ያለው። ለምን ቻናሏን ለማሳደግ ነው የፈለጉት። እነሱ ሁለቱም ይተዋወቃሉ። አዎ አንድ አይነት ልብስ። አሁን ትናንትና ይህ ልብስ ሄርሜላ ለብሰዋለች፣ ዛሬ ደግሞ ሩታ ተነስታበት መጣች። ልብሳቸው ራሱ አንድ አይነት ተመሳሳይ። ቦርሳዋን እንግዲህ አይታችኋል። በቀደም መቸለን ነው ሩታ ይዘው ነበር ያንን ቦርሳ፣ ትናንትና ሄርሜላ ይዘዋለች። ስለዚህ አብረው እየሰሩ ነው ያሉት። ምንም ጠብ የለም። ሚዲያ ላይ ሲወጡ ዲዲዲዲ ይባባላሉ፣ ሲገናኙ ደግሞ በውጭ እንትን ይላሉ ማለት ነው። ካሜራ ፊት ነው ሲጣሉ ሲጨቃጨቁ የምታዋቸው ማለት ነው እንጂ እዛ ጋር ሁሉም ቡታጀራዎች አንድ ናቸው፣ አንድ ናቸው እንጂ። ስለዚህ ሩታና አብርሽም አልተጣሉ፣ አብረው ነው ያሉት። አብረው ነው በቃ ስራቸውን ለመስራት ነው። አብረው ስራቸውን ለመስራት ስራቸውን ለማስቀጠል አሁን ከትንሽ ደቂቃ በኋላ ከትንሽ ጊዜ በኋላ ደስታም ህይወታቸው ይወጣል፣ ሄርሜላም ከህይወታቸው ትወጣለች። ቻናላቸውን ለማሳደግ ይፈልጋሉ። አብርሽም 500,000 መግባት ይፈልጋል። ሩታም እንደዛው ወደ 3 መጠጋት ትችላለች። ሄርሜላም እንደዛው። ሁሉም ለመጠጋት ስለሚፈልጉ ነው፣ ሁሉም ለማደግ ስለሚፈልጉ ነው። እና እኛ ምንም የማናገኘው ስናገበግብ ስንጨቃጨቅ እንውላለን። እና ለማንኛውም ግን አንዳንዴ ስትሰሩ ደግሞ ቀስ እያላችሁ ማለት ነው። ሲያውቅብኛል አትበሉ ማለት አሁን የሆነ እንትን የምትሏቸው ነገሮች ሲያውቅብኛል ብላችሁ እንደው በምንም ታምር ባልወደውም ብንትል ብጣላም ባልሽን ስጭኝ ብዬ እኔ አልመጣም። ማለት ምን ይሰማታል? የልጇን አባት ስጪ ብለሽ ስትመጪ እውነተኛ ቢሆን እንደዚህ ብላ የምትመጣ ይመስላችኋል? እንዴ አይመስላችሁም? እንደ ባልሽን ስጪ ብላ ስትመጣ እውነተኛ ቢሆን ዝም ትላታለች ሩታ? ኧረ ተው አትቀልዱ። እንደ ባትፈልገው እንኳን የሆነ ስሜት ሊሰማት ይችላል። እና እውነተኛ ቢሆን ኑሮ በጥፊ ጠፍጥፋ ነበር የምትለቃት። ስለዚህ የሚሰሩት ስራ ስለሆነ ውሰጁ ለቅቄልሻለሁ ምናምን። ግን ይሄንን ወደፊት ቤተሰብ ያየዋል፣ ልጆች ያውታል እያላቸው ብታስቡ ጥሩ ነው። እሱን ብታስቡ እሱን እያሰባቸው ብትሰሩ ይሻላል እንጂ እኔ ስራቸው ለማደግ ስተሆነ ድረስ ሁላችንም እናንተን እየተሳደብን ምንትል እያልን አይደል እንደምንመጣው። ለምን ለቻናላችን ስንል ነው። ስለዚህ ምንም እንትን የለውም። ግን ያው ዛሬ ደግሞ አዲስ ነገር እንጠብቃለን። ሩታና አብርሽ ማለት ነው። ያን ቢል ሁለቱ አብረው ናቸው። ሁለቱን ልጃቸውን እያሳደጉ ነው። በስነ ስርዓት ቤታቸውን የሚኖሩት። የሰው ልጅ እኮ የ20 ደቂቃ የ30 ደቂቃ ቪዲዮ ተሰርታ የምትለቀቀለን። ከዛ ውጭ ላይፋቸውን ታውቃላችሁ እንዴ እናንተ?